ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ የኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን መካከለኛ እስከሚባል እንዲሁም ደግሞ ተለቅ ያለ ስታንዲንግ ኦቨን ነው ማሳያችሁ። በመጀመሪያ የምናየው ፌመስ ላክስ ሳይዙ 50 በ50 የሆነ ለኮንዶሚኒየም አነስ ላለ አፓርታሞች እና እንዲሁም ደግሞ ለተለያዩ ቤቶች ለተለያዩ ስራ ቦታዎች የሚሆን ሳይዝ አነስ ብሎ ስታንዲንግ ኦቨን ፈልጋችሁ ነገር ግን ሳይዛችሁ 60 90 ሆኖ ላስቸገራችሁ 50 በ50 የሆነ ወደ ጎንም 50 ወደ ውስጥም ደግሞ 50 የሆነ ስታንዲንግ ኦቨን ዘንላችሁ መተናል። ከዚህም ደግሞ በተጨማሪ ወደ ላይ ቁመቱ 80 ስለሆነ ዝቅም የሚል አይደለም መካከለኛ የሆነ ስታንዲንግ ኦቨን ነው ማለት ነው። እንደምታዩት ደግሞ ሁለቱ ኤሌክትሪክ እና ሁለቱ ሲሊንደር ስለሆነ መብራት በማይኖርበት ጊዜ በሲሊንደሩ መጠቀም ትችላላችሁ፣ መብራት ደግሞ ካለ በኤሌክትሪክ መጠቀም ትችላላችሁ ማለት ነው። እነዚህ እንግዲህ ሁለቱ ኤሌክትሪኮች ተመሳሳይ ዋት ነው ያላቸው፣ 1000 ዋት አላቸው። እነዚህ ደግሞ ሁለቱ ሲሊንደሮች አንደኛው ሰፋ ያለ ሲሲ ነው ያለው፣ እቺኛው ደግሞ አነስ ያለች ናት። እንዲሁም ደግሞ ማስቀመጥ የምትፈልጉ ከሆነ የራሱ ብረት ስላለው እዛ ጋር የምትፈልጉትን እቃ ማስቀመጥ ትችላላችሁ ማለት ነው። ከዚህም ደግሞ በተጨማሪ ሳይዟ ማነሷ ብቻ ሳይሆን ከጥራትም አንፃር በምናይበት ጊዜ እንደዚህ እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ የተለያዩ ነገሮች እንኳን ቢፈስበት በቀላሉ መጸዳት ይችላል ማለት ነው። ከዚህም በተጨማሪ እንኳን ቆሻሻ ቢይዝብን በሽቦ ጽድት አድርገን እንደ መጀመሪያው ማድረግ እንችላለን ማለት ነው። ስቴንለስ ስቲል ቶፕ መሆኑ ጥሩ የሆነ ጠቀሜታ አለው ማለት ነው። ወደ ውስጠኛው በምንገባበት ጊዜ እንደሌሎቹ ሁሉ ሁለት ፓትራ ዝርግ ፓትራዎች አሉት። በነዛ ዝርግ ፓትራዎች የተለያዩ ነገሮችን ማስደት እንችላለን። እነዛ ሁለቱም ዝርግ ፓትራዎች ደግሞ ኢናሚል ስለሆኑ ምንድነው አንደኛ በቀላሉ ሙቀት ስለሚያገኛቸው ሂት ካፓሲቲያቸው ከፍተኛ ስለሆነ በቀላሉ የምንከተውን ነገር በሙላ ማብሰል ይችላል። ከሱም በተጨማሪ ደግሞ የሚዝግ ቀለሙ የሚለቅም ስላልሆነ ረጅም ጊዜ ከነ ከለሩና እንዲሁም ደግሞ ከነ ውበቱ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ዝርግ የሆነ ፓትራ አለው። በዚህኛው ላይ የተለያዩ ነገሮችን ግሪል አድርገን ማብሰል እንችላለን። ስጋዎችን የተለያዩ ነገሮችን አድርገን ማብሰል እንችላለን ማለት ነው። ከሱም በተጨማሪ ደግሞ ምንድነው ይሄ ዝርግ ፓትራው የሚጠቅመን የተለያዩ ፓትሮችን ምንገዛ ከሆነ ክብ ፓትሮችን እንደ ማስቀመጫነትም ያገለግለናል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው ሁለት ግላሶች አሉት። እነዚህ ደግሞ ሁለት ግላሶች ቴምበርድ ግላስ ስለሆኑ ረጅም ጊዜ ሳይሰበሩብንና ሳይበላሹብን መቆየት ይችላሉ ማለት ነው። እንዲሁም ደግሞ ከውስጥ የሚመጣውን ከፍተኛ ሙቀት ተቋቁመው መቆየት ይችላሉ ማለት ነው። እንዲሁም ደግሞ ቴምበርድ ግላስ ስለሆነ ውስጥ የምንሰራውን ነገር በሙላ በደንብ አድርገው ማሳየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ክዳኑን በምናይበት ጊዜ ቆርቆሮ ስለሆነ ረጅም ጊዜ እንኳን ብንጠቀምበት የሚሰበርብንና የሚበላሽብን አይደለም። እንዲሁም ደግሞ እየሰራን ባለንበት ጊዜ ወደ ግድግዳ ሄዶ ቤታችን እንዳበላሸው ይሄኛው ክዳኑ ይከላከልልናል ማለት ነው። ይሄ ፌመስ ላክስ 2x2 50 በ50 የሆነ ኦቨን ዋጋው 41000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሳይዙ ቅድም ካየነው ሰፋ ያለውን ዴልታ 60 በ60 የሆነውን እንዲሁም ደግሞ ስቴንለስ ስቲል የሆነውን ኦቨን ይሆናል። ይሄ ኦቨን እንደምታዩት ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይዘግብንና ሳይበላሽብን መቆየት ይችላል ማለት ነው። ብዙ ጊዜ እንግዲህ የሚያስቸግረን ቤታችን ውስጥ ቶፑ ነው። ይሄኛው ቶፑ እንግዲህ የተለያዩ ምግብ ይፈስበትና ከዛ ስናጸዳው ወይም ደግሞ ከለሩ እየለቀቀ ይሄድና ይበሳብናል። ይሄ ግን ሙሉ ለሙሉ እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩን ሳይለቅብን ሳይዘግብን መቆየት ይችላል ማለት ነው። እንዲሁም ደግሞ የተለያዩ ነገሮችን ቢፈሱብን በቀላሉ መጸዳት ይችላል ማለት ነው። ይሄ ዴልታ ሁለት ኤሌክትሪክ ሁለት ሲሊንደር ነው። እንዲሁም ደግሞ ይሄኛውን እንደምናየው ሰፋ ያለ ስለሆነ 1500 ዋት ነው። እቺ ደግሞ አነስ ያለችው ደግሞ 1000 ዋት ናት። እንዲሁም ደግሞ እርስ በርስ ያላቸውን እንኳን ርቀት በምናይበት ጊዜ እንደምንፈልግ የተለያዩ ነገሮችን መጣድና ማብሰል እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እነዚህ ሁለቱን ሲሊንደሮች በምናይበት ጊዜ አንደኛው ሰፋ ያለ ሲሊንደር ነው፣ እቺኛው ደግሞ ጠበብ ያለች ናት። እነዚህ እንግዲህ ሁለቱንም እንግዲህ የራሳቸው መጣጃ ስላላቸው ሰፋ ያለ ነገር ምንጥልበት ከሆነ ሰፋ ያሉ ላይ ማድረግ እንችላለን። አነስ ያለች ደግሞ ከሆነች እዚህኛው ላይ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ብዙ ጊዜ ሰው ሲሊንደር የማይገዛበት ዋና ምክንያት ምንድነው ከተባለ ያው ይፈነዳል ወይም ደግሞ የተለያዩ ነገሮች አደጋዎች ይከሰታል ተብሎ ስለሚታሰብ ነው። ይሄ ግን የመጀመሪያው ነገር የራሱ ሴንሰር ሲስተም አለው። እኛ ከዛ ጋር
ከፍተነው ከሄድን ነው የሚፈነዳው። ይሄ ግን የራሱ ሴንሰር ሲስተም ስላለው ወደ ውስጥ እንዳይገባ ጋዙ ያደርግና ከአደጋ ይከላከልናል ማለት ነው። እሱም ብቻ አይደለም፣ ማብራት በሚኖርበት ጊዜ ኢነርጂ ሴቭ ያደርግና እዚች ጋር እንደምናያት ስፓርክ ፕለግ ስላለች ያለ ክርቢት ያለ ላይተር ራሱ መለኮስ ይችላል ማለት ነው። ወደ ውስጡ በምንገባበት ጊዜ ደግሞ እንደምናየው የመጀመሪያው ነገር ፋን አለው። ይሄ ደግሞ የሚያደርግልን ምንድነው የላይኛውም የታችኛው በኩል ሙቀት እንዲበስል ያደርግልናል። የፋን ሲስተም ግን ከሌለው አንደኛው በጣም ይበስልና አንደኛው ደግሞ ሳይበስል የሚቀርበትን ነገር ያስወግድልናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ግሪል ስላለው የተለያዩ አሳ፣ ዶሮ፣ የተለያዩ ነገሮች አስቀምጠን እየተሽከረከረ እንዲበስል ማድረግ እንችላለን። ከሱም በተጨማሪ ደግሞ ሁለት ዝርግ የሆኑ ፓትራዎች አሉት። እነዚህም ዝርግ የሆኑ ፓትራዎች ሳይዛቸው ሰፋ ያሉ ስለሆኑ ፓስታ፣ ፉርኖ፣ ላዛኛ የተለያዩ ኬኮችን አብስለን መጠቀም እንችላለን ማለት ነው። ከሱም በተጨማሪ ደግሞ እዚህ ጋር እንደምናየው 4 ማዕዘን ግሪል ማድረግ ያለው እዛችኛው ላይ ስጋ የተለያዩ ነገሮችን አስቀምጠን ማብሰል እንችላለን ማለት ነው። ይሄኛውንም ግላስ በምናይበት ጊዜ ቴምበርድ ግላስ ስለሆነ ከፍተኛ ሙቀቶችን ተቋቁሞ መቆየት ይችላል። እንዲሁም ደግሞ ለማጽዳት ከፈለግን በቀላሉ ማጽዳት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ምንድነው ማንሰራበት ማንጠቀምበት ነገር ካለ ታች ጋር እንደምናየው እንደዚህ ይከፈታል። ከፍተን የተለያዩ እቃዎችን ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር እንደምናየው ግላስ የሆነ ቴምበርድ ግላስ የሆነ ስለሆነ የተለያዩ ነገሮች እንኳን ኪችናችን ላይ ተፈነጣጥረው ወጦች የተለያዩ ነገሮች ተፈነጣጥረው እንዳይበላሽብን ይረዳናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ለአጠቃቀም በጣም ቀላል ነው። ታይመር አለው። እዚህ ጋር እንደምናየው የምንፈልገውን ነገር እንሞላና ሲደርስ ራሱ ማጥፋት ይችላል ማለት ነው። ወር ላይ ቁመቱ 90 ነው፣ ወደ ጎን 60 ነው፣ ወደ ውስጥ ደግሞ 60 ነው። መካከለኛ ለሆኑ ቤቶች እንዲሁም ደግሞ ለተለያዩ ሬስቶራንቶች ተመራጭ የሆነ ሳይዝ ነው ማለት ነው። ይሄ ዴልታ 60 በ60 እንዲሁም ደግሞ ስቴንለስ ስቲል የሆነ ወር ላይ ቁመቱ 90 የሆነ ዋጋው 52500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ቅድም ካየነው ጋር ተመሳሳይ ሳይዝ ያለውን 50 በ50 እንዲሁም ደግሞ ወር ላይ ቁመቱ 80 የሆነውን ፌመስ ላክስ ኦቨን ይሆናል። ይህ ኦቨን እንግዲህ ቅድም ካየነው ለየት የሚለው ምንድነው ሙሉ ለሙሉ እንደምናየው አራቱም ኤሌክትሪክ ስለሆነ ሲሊንደር መጠቀም የማትፈልጉ ካላችሁ በዚህኛው በኤሌክትሪክ አማራጭ ይዘንላችሁ መተናል። እነዚህ ሁሉም እንደምታዩት 1000 ዋት ናቸው። እንደምናየው ሳይዟ አነስ ያለ ነው፣ ነገር ግን ሙሉ ለሙሉ ርቀት ስላላቸው የምንፈልገውን ነገር ጥዶ ማብሰል ይችላል ማለት ነው። እዚህ ጋር እንደምናየው እንግዲህ ቶፑም ስቴንለስ ስቲል ስለሆነ የተለያዩ ነገሮች እንኳን ቢፈስበት ረጅም ጊዜ ሳይበላሽብንና ሳይዝግብን ከለሩን ሳይቀይርብን መቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ወደ ውስጥ ፓርት በምንገባበት ጊዜ እዚህ ጋር እንደምናየው 2 ፓትራዎች አሉት። በእነዚህ ፓትራዎች የተለያዩ ነገሮችን ማብሰል እንችላለን። እነዚህ ሁለቱም ፓትራዎች ደግሞ ከፍተኛ የሆነ ሂት ካፓሲቲ የመቀበል ችሎታ ስላላቸው በቀላሉ በትንሽዬ ቴምፕሬቸር መሞቅ ይችላሉ ማለት ነው። ከሱም በተጨማሪ ደግሞ ዝርግ የሆነ ፓትራ ስላለው ወይም ደግሞ ግሪል ማድረጊያ ስላለው እዛ ላይ ስጋ የተለያዩ ነገሮችን አድርገን ማብሰል እንችላለን። እነዚህ ሁለቱም ቦዲያቸው ቴምበርድ ግላስ ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። አጠቃቀሙን በምናይበት ጊዜ እነዚህ የምናያቸው አራቱ የላይኛውን ኮንትሮል ለማድረግ ይጠቅሙናል። እነዚህ ደግሞ የምናያቸው ደግሞ ሁለቱ የታችኛውን ኮንትሮል ለማድረግ ይጠቅሙናል ማለት ነው። ለአጠቃቀሙ በጣም ቀላል ነው። ሳይዙም እንግዲህ አነስ ያለ ስለሆነ መካከለኛ ቤት እንዲሁም ደግሞ ኮንዶሚኒየም ላላችሁ አፓርታማ ላላችሁ ይሄ 50 በ50 እንዲሁም ደግሞ አራቱም ኤሌክትሪክ የሆነ ፌመስ ላክስ ተመራጭ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ክዳኑ ቆርቆሮ ክዳን ስለሆነ በተለያዩ ነገሮች እንኳን ቢመታ ወይም ደግሞ ከተለያዩ ነገሮች ጋር እንኳን ቢጋጭ በፍጹም ሊሰበርብንና ሊበላሽብን አይችልም። ከዚህም ደግሞ በተጨማሪ ቆርቆሮ ስለሆነ ምንድነው የተለያዩ ሙቀቶች እንኳን ቢመጡ በፍጹም ሊሰነጠቅና ሊበላሽብን አይችልም። ለማጽዳትም በጣም ቀላል ነው። ስቴንለስ ስቲል ስለሆነ በቀላሉ መጽዳት ይችላል ማለት ነው። ይሄ ፌመስ ላክስ 50 በ50 ፎር ኤሌክትሪክ ዋጋው 42000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከታመዳለም ፊት ለፊት እንገኛለን። ከዚህም በተጨማሪ በ0960 318080 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ እንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።